በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሚቀበል ይልቅ የሚሰጥ ብፁዕ ነው። የሐዋርያት ሥራ ምዕራፍ 20 ቁጥር 35። ምሕረቱ፣ ደግነቱ፣ ቸርነቱ፣ ይቅርታው ያልተለየን ለዚህ ሰዓትና ደቂቃ እንድንደርስ ፈቃዱ የሆነልን አምላካችን ፈጣሪያችን ሕይወታችን ጌታችንና መድኃኒታችን ኢየሱስ ክርስቶስ ለዚህች ዕለት ሊያስተምረን የወደደውን ምጽዋትን በተመለከተ ልንሰማው የሚያስፈልገንን ሰማይና ምድር ሲያልፍ በማያልፈው ቃሉ የሚመክረንን ነው ሰፋ አድርገን የምንከታተለው። ማህደረ ተዋሕዶን ነው ማዳመጥ የጀመርነው። እንደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት ከተለያዩ ምንጮች እሱ አምላካችን እንደፈቀደልን እሱ በረዳን መጠን እያመጣን የምንከታተለው የምንሰማው የምናደምጠው ለፍሬ ለበረከት ለሕይወት ይሆንልን ዘንድ በልባችን ጽላት ጻፍልን እያል እሱን ደጅ እየጠናን የምንከታተለው መርሃ ግብራችን ነው። ይህንን እንድናደርግ የሚረዳን ቸርነቱን ያበዛልን ይህችን ቀን እንድናያት አምላካችን በቸርነቱ የፈቀደልን እሱ ነውና ክብርና ምስጋና አሁንም ለገናና ስሙ ይሁን። ርርተ ሕሊና ርርተ ልቦና አንዳችም ነውር የሌለባት አዛኝት እናቱም የእናትነት ፍቅሯ እንደ ዓይን ጥቅሻ የሚደርሰው ጸሎቷ እኛን ሁልጊዜም ከክፉ የሚጠብቀን ቃል ኪዳኗ አብሮናልና ስሟ የከበረ የተመሰገነ ይሁን። ምጽዋት በእውነት በጣም በብዙ መልኩ የሚተረጎም ሆኖ ለዛሬው መርሃ ግብራችን ግን ያው ምንጭ ጠቅሰን እንደተለመደው ማለት ነው በልባችን እሱ አምላካችን እንዲያሳድርልን የሚያስፈልገንን ከትላንት ዛሬ በተሻለ መልኩ ምጽዋትን በተመለከተ ማወቅ የሚገባንን እንድናውቅ ለድሆች መራራት ለተቸገሩት ሁሉ መራዳትን የመሰለ ነገር ስለሌለ መግቢያችን ላይም ከሚቀበል ይልቅ የሚሰጥ ብፁዕ ነው ያልነው አምላካችን ለምን መስጠትን መረጠ የሚለውን ሰፋ አድርገን የምንመለከተውን መርሃ ግብራችንን ነው እንግዲህ የምንከታተለው። አሁንም ለደጋጎቹ አባቶቻችን የገለጸውን አምላካችን እሱ የፈቀደውን ሚስጥር ለኛም እንዲገልጽልንና ሰምተን ለመለወጥና ከትላንት ዛሬ በተሻለ ማድረግ የሚገባንን ነገር ከማድረግ ወደ ኋላ እንዳንል ጥበቡን ማስተዋሉን ልባምነቱን ለሁላችንም እንዲያድለን እየተማጸን እንዲህ እንከታተላለን። አለቃ ኪዳነ ወልድ ክፍሌ ምጽዋትን እንዲህ ሲሉ ተርጉመውታል። ምጽዋት በዕብራይስጥ ሚጽዋህ ትእዛዝ በሱርስት ማጡታአ ልመና ወይም ፍላጎት ሲባል በቁሙ ምጽዋት 3 ፊደል ናት። ምጽዋት የምትለው ለድሃ ለእግዚአብሔር የሚሰጥ ገንዘብ ስጦታ በብሉይ በሐዲስ የታዘዘ ሌላውም የፍቅርና የርኅራኄ ሥራ ምክርን እርዳታን የመሰለው ሁሉ የእግዚአብሔር ትእዛዝ ስለሆነ ምጽዋት ይባላል ብለውናል። ምጽዋት ሰው ለሚሹት ሰዎች ወጥቶ ወርዶ በድካሙና በወዙ ባገኘው በገንዘቡ አበድሬ እቀበላለሁ ሳይል የሚፈጽመው ርኅራኄ ነው። የሰማይ አባታችሁ ቸር ሩሩህ እንደሆነ እናንተም ሩሩሆች ሁኑ ተብሎ በታዘዘው ትእዛዝ ጸንተው የሚገኙትን ምእመናን እግዚአብሔርን የሚያስመስል መልካም ሥራ ነው። ሰው ፈጣሪውን የሚመስለው የተቻለውን ያህል በመመጽወት ነው። ሰው በምጽዋት በሚቻለው መጠን ፈጣሪውን ይመስለዋል። ምጽዋትና መራራት ከአምላክ የተገኘ ባህሪ ነው እንዲል ፍትሐ ነገሥት ቁጥር 606 ገጽ 157። ምጽዋት የተራበውን ቆርሶ ማብላት፣ የተጠማውን ማጠጣት፣ የታረዘውን ማልበስ፣ የተቸገረውን መርዳት ነው። በፍጹም ርኅራኄ የተቸገሩ ድሆችን ማሰብ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ገንዘባችሁን ሸጣችሁ ለነዳያን ምጽዋት ስጡ በማለት አዟልና ሉቃስ 12። ድሆች የሚባሉትም የዕለት ጉርስ የዓመት ልብስ የሌላቸው ጦማዳሮች ናቸው። ሰዎች በተለያዩ ምክንያቶች በድህነት ተይዘው ዕድሜያቸውን በሙሉ በልመና ሊያሳልፉ ይችላሉ። ሙሉ አካል ኖሯቸው ወይም ይዘው ማለት ነው የተወለዱ ሆነው ሳሉ ደግሞ የአካል ጉድለት ደርሶባቸው ወጥተው ወርደው ራሳቸውን መርዳት ባለመቻላቸው የሰው እጅ ለማየት ወይም ለልመና ይገደዳሉ። ሰው ጥንካሬው በድካም ጤንነቱ ደግሞ በሕመም ሊለወጥ ይችላል። ከእናቱ ማኅፀን ራቁቱን እንደወጣ ወደ መቃብር ሲወርድም የሚያስከትለው ሀብት የለም። ስለዚህ በእግዚአብሔር ቸርነት የጎደለው ሞልቶለት የጠመመው ተቃንቶለት የሰራው ተባርኮለት ምድራዊ ሀብት እያለው ድሆች በረሃብ ሲረግፉ እያየ ብዙ ሀብት ላከማች ከማለት ይልቅ ለድሆች ሊያካፍል ይገባዋል። ያዕቆብ ምዕራፍ 5 ቁጥር 1። ምጽዋት ቅዱስ ዮሐንስ አፈወርቅ እንደተናገረ ቤት ሰሪ ጎመን ዘሪ ለሌላቸው ሴቶች፣ እናት አባት ለሞቱባቸው ልጆች፣ ገንዘብ ለሌላቸው ድሆች ረዳት ናት። ክቡር ልዑል የሚሆን ፈጣሪ ጌታ እሷን ይመስላል፣ በእርሷ ስም ይጠራል። አብ ለእጓለ ማውታ እንዲል
ቸር ሩሩ ነው ይባላል። ከሃሊ እጉስ ነው፣ በእውነት ይቅርታው የበዛ ነው ይባላል። የእግዚአብሔር ቸርነት በዓለም ሁሉ በስታ ተደርጋለችና የአዳምን ልጆች ከፍዳ ያዳነቻቸው እሷ ናት። ከተጣላም በኋላ ያስታረቀችን እርሷ ናት። ምጽዋት ልጅነትን ያስገኘችልን እርሷ ናት። የልዑል እግዚአብሔርን የባህሪ ልጁን ወደዚህ የሰደደችልን እርሷ ናት። ፈጽሞ እስከ መዋደድ ድረስ ያደረሰችው ቸርነቱ ናት። እንዲህም ከሆነ በእርሷ ድህነትን ስላገኘን ክብሯን ገናንነቷን ልንናገር ይገባናል፣ ፈጽመን ልንወዳት ይገባል ብሎናል በተግሳጽ 32 ገጽ 374። ምጽዋት ሀብትን ብልና ዝገት በማያጠፉት ሌቦችም አጥሩን ጥሰው ግድግዳውን ወይም ግንቡን አፍርሰው ጉድጓዱን ምሰው በማይወስዱበት ስፍራ ህልፈት ጥፋት በሌለበት በሰማያዊ መዝገብ ማከማቸት ነው። ማለትም ገንዘብን ይጠፋል ተብሎ በማያሰጋበት በማይጠረጠርበት ቦታ በሰማይ ባንክ ወይም ግምጃ ቤት ማስቀመጥ ነው። ፍትሐ ነገሥት አንቀጽ 16 ቁጥር 605። በመሆኑም ቅዱስ ያሬድ ይህንኑ ሲናገር ምድራዊ ብዕል ወይም ሀብት ድልብ አትሰብስቡ፣ ማለፍ መበላሸት የሌለበትን ሰማያዊ ወይም የሰማይ ድልብን ሰብስቡ እንጂ ሲል መክሯል። ጾመ ድጓ ዘቅድስት ሰንበት። ለስሙ ክብር ምስጋና ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አንቀጸ ምጽዋትን በሰማያዊ መዝገብ መስሎ ሲናገር እንዲህ አለ። ያላችሁን ሽጡ ምጽዋትም ስጡ፣ ሌባ በማይቀርብበት ብልም በማያጠፋበት በሰማያት የማያልቅ መዝገብ የሚሆኑትን የማያረጁትንም ኮረጆዎች ለራሳችሁ አድርጉ። መዝገባችሁ ባለበት ማለትም ምጽዋታችሁ ባለበት ልባችሁ ደግሞ በዚያ ይሆናል ብሎ መክሮናል። ሉቃስ ምዕራፍ 12 ቁጥር 33። ከሞት በኋላ ጾምና ምጽዋት የለም። መድኃኔዓለም ኢየሱስ ክርስቶስ ተርቦ ከዳቧችን ከፍለን የምንመግበው፣ ተጠምቶ ደግሞ ቀዝቃዛ ውሃ የምናጠጣው፣ ታርዞ ቀደን የምናለብሰው፣ እንግዳ ሆኖ የምንቀበለው፣ ታሞ የምንጠይቀው እዚህ በሥጋ ወራት እያለን በድሃው ሰውነት ነው። በወዲያውማ እንዲህ አይነት ኑሮ የለም እኮ። መራብ የለም፣ መጠማት የለም፣ እርዝና ድካም፣ ህመም፣ ይህን የመሰለው ሁሉ የለም። ሊቁ አውግስጢኖስ ይህን ሲገልጽ ከትንሣኤ ሙታን በኋላ በእግዚአብሔር መንግሥት ዳቦህን ለተራበ እንድትቆርስ የሚነግርህ የለም። ምክንያቱም በዚያ የተራበ አንድም ሰው አታገኝምና፣ የታረዘውን እንድታለብስም ግድ የሚልህ የለም። በዚያ እያንዳንዱ በኢመዋቲነት ልብሰ ሥጋ ተውቦ ይታያልና ብሏል። በዚህም ምጽዋት ምድራዊ ሕይወት ጊዜያዊ መሆኑን እንድናውቅ ብቻ ሳይሆን በጊዜያዊው ዘላለማዊን እንድንገዛ አበክሮ ሲነግረን ወይም ሊነግረን ወደደ። ምጽዋት ብንሰጥ የለመነውን እናገኛለን፣ ስናንኳኳ ይከፈትልናልና ይህን አለ። የምንለምነውስ ምንድን ነው ያልከኝ እንደሆነ መድህን ጌታ አስቀድማችሁ መንግሥቱና ጽድቁን ፈልጉ ብሎናልና ይህን እንዲያወርሰን እንጠይቃለን። ዛዲያማ ሕይወት ዘላለምን ለመውረስ አጣን፣ ቸገረን፣ እንበላው፣ እንጠጣው፣ እንልሰው፣ እንቀምሰው፣ እንለብሰው፣ እንከናነበው አተናልና የሳንቲም ድቃቂ፣ የማዕድ ፍርፋሪ፣ የልብስ ራፊ አትንሱን በማለት የሚጠይቁንን ፊት የምነሳቸው አንሁን። ዋ በኋላ እንዳናፍር። ሊቁ አባ ጊዮርጊስ ዘጋስጫ ምጽዋት የፊት መብራት ናት ማለቱ ምንኛ ደገኛ፣ ምንኛ ምጽዋት የፊት መብራት መባሉ ለሰጪው በሰማይ ቦታ ያዘጋጅለታልና ታላቅ ደስታንም ያስገኝለታልና ነው። እንኪያስ መስጠትን አለማዘግየት ይገባል። ጠቢቡ ሰለሞን ሰው በሥራው ደስ ከሚለው በቀር ሌላ መልካም ነገር እንደሌለው አየሁ እንዳለ መጽሐፈ መክብብ ምዕራፍ 3 ቁጥር 22። በመንግሥተ ሰማያት የማያልቅ የማይጠፋ ድልብ ከሚያስገኝ ምጽዋትስ የበለጠ ሌላ ምን መልካም ሥራ አለ? ምጽዋት በበረከት ለማጨድ በበረከት መዝራት ነው። ቅዱስ ጳውሎስ ጥቂት የዘራ ጥቂት መከሩን ያገኛል እንዳለ ሁለተኛ ቆሮንቶስ ምዕራፍ 4። በጥቂት ወይም ደግሞ በዚህ ጥቂት የመጸወተ ጥቂት ዋጋውን ያገኛል፣ ብዙ የመጸወተ ብዙ ዋጋውን ያገኛል ሲል አስተምሯል። ክቡር ዳዊትም ገንዘቡን ለነዳይ በተነ፣ መጸወተ፣ ጽድቁ ለዘላለም ይኖራል ብሏልና መዝሙር 111። ስለዚህ የሚመጸውት ሰው ያተርፋል። ባዕል እግዚአብሔር ባለጸጋው እግዚአብሔር የምጽአቱን ዋጋ ያበዛለታልና። ቅዱስ ሄሮኒመስና ሊቁ አውግስጢኖስ ምጽዋት ከድሆች ጋር አንድም ሀብትን ገንዘብን ባለጠጋ ከሆነ ለሁሉ ሰጥቶ ጎደለብኝ ከማይል ከልዑል ክርስቶስ ጋር መጋራት እንደሆነ ገልጸዋል። ለልጆቹ በባንክም ይሁን በቤቱ ባለ ካዝና ውስጥ ገንዘብ የሚያስቀምጥ ግን ለድሃ የማይሰጥ ቁንቋና ወይም ቂቁይ ይኖራልና ለልጆቹ ማስቀመጡ ባልከፋ ነበር።
ለድሃ ለመስጠት ባለመፈለጉ ነው እንጂ። አውግስጢኖስ ለዚህ አይነት ለድሃ በመስጠት በበረከት ለማጨድ ያልፈለገን ከንቱ ሰው ግድ የለህም፣ ጌታህን ቡሩክ ክርስቶስንም እንደ አንድ ወራሽ ቁጠረው በማለት ይመክራል። ምን እያለ ነው? ምን አይነት ጥሪ ነው? ሊቁ ልጆችን ቁጠራቸው ጌታህንም ጨምርላቸው ካለ በኋላ ይህን ሲተረጉም አንድ ልጅ ብቻ ካለህ ጌታ ሁለተኛ ይሁን፣ ሁለት ልጅ ካለህ እርሱን ሶስተኛ፣ ሶስት ካለህም እርሱ አራተኛ ወራሽ ልጅ ይሁን አለ። ለድሃ ምሕረትን ማድረግ ወይም መመጽወት እግዚአብሔርን ማክበር ነው። ሶሎሞን ከገንዘብህ እግዚአብሔርን አክብር እንዲል፣ ድሃን የሚያስጨንቅ ፈጣሪውን ይሰድባል፣ ለድሃ ምሕረትን የሚያደርግ ግን ያከብረዋል። ምሳሌ 14 ቁጥር 31። እጅግ በጣም በርካታ ምስጢራትና ትርጓሜ ያለው ነው ምጽዋት። መስጠት የፍቅር መገለጫ ነው። ምጽዋት ያለህን ከሌላቸው ጋር የምትካፈልበት ፍቅራዊ ተግባር ነው። ፍቅር ያለው እግዚአብሔር አለውና ይህ ምጽዋት ወደ እግዚአብሔር የሚወስድህ ሌላው መንገድ ነው። መስጠት ያለህን ከእግዚአብሔር ጋር መካፈል ነው ብልህ ይደንቅህ ይሆን? ሊደንቅህ አይገባም። ለምን? ጌታችን ራሱ ስለተናገረው ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። ከዚህ የሚቀጥለውን ወርቃማ ቃል ልብ በለው። እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞቼ ለአንዱ እንኳ ስላደረጋችሁት ለእኔ ያደረጋችሁት ይለናል ማቴዎስ 25 ቁጥር 35 ጀምሮ። ስለዚህ አንተም ከሌላቸው ወንድሞች ጋር የተካፈልከው እያንዳንዱ ጥሪትህ ለአምላክህ እንዳደረግከው ሆኖ መንገድ ይሆንልሃል። ወንድሜ መስጠት እጅግ ጥንቃቄ ልታደርግበት የሚገባ ጉዳይ ነው። ለጽድቅ ያሰብከው መርገምን ሊያተርፍም ይችላል። ለምሳሌ ራበኝ ለሚልህ አንተ የማትበላውን ብትሰጠው፣ በረደኝ ለሚልህ የማትለብሰውን ብትሰጠው መስጠት ሳይሆን በማጣቱ ላይ መመጻደቅና የበላይነትህን ማሳየት ነው። ምጽዋት ወይም መንፈሳዊው ስጦታ ግን ያለህን ማካፈል ማለትም ከምትበላው ማብላት ከምትለብሰውም ማልበስ ነው። እንግዲህ ሰዎች ሊያደርጉላቸው የምትወዱትን ሁሉ እናንተም እንዲሁ አድርጉላቸው እንደተባለ ማቴዎስ ምዕራፍ 7። ምጽዋት በዚህ ብቻ የተወሰነ ሳይሆን በሐሳብ ለተቸገረ፣ ማህበረሰቡ ላገለለው፣ በሽታ ላጠቃው፣ ለመሳሰለው ሁሉ ፍቅር መስጠት ማካፈል ነው። ለተጨነቀ መፍትሄ ላጣ መላ መጠቆም፣ መውጫ ማሳየት ሁሉ ያለህን ማካፈል ነው። ምጽዋት ያለህን ብቻ ሳይሆን አንተነትህን ለሌሎች መስጠት ነው። ለራሱ ብቻ በመኖር ከክርስትና ጀርባ የቆመ ሰው መቀበልን እንጂ መስጠትን አያውቅም። ራሱን ያገለለው ደግሞ አይቀበልም፣ አይሰጥም። ማህበራዊ ህይወትን በግርድፉ የሚኖረውም የሚቀበል የሚሰጥ ነው። ክርስቲያን ግን መቀበሉን ሳያስብ የሚሰጥ ነው። ቢሰጥም ከራሱ የተቀበለውን ነው፣ ወይም ነገ የሚጠብቀው ምላሽ ሳይኖር ነው። ምክንያቱም እውነተኛው ክርስትና እኔ ሳይሆን እኛ እያሉ የሚኖሩት ህይወት ነውና። ይህ አይነቱ ስነ ምግባር ደግሞ ራስን የመካድ ደረጃ ላይ ለደረሱ የሚቻል ስለሆነ በጀመርከው ጉዞ ቀጥልበት። በኋላ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ማርቆስ ምዕራፍ 8 ቁጥር 34። ክርስቶስን የተከተለ ሰው ግላዊነት ያጠቃው ሊሆን አይችልም። ወንድሞቼ ወገኖቼ ማለት የቻለ ብቻ እውነተኛ ክርስቲያን ነው። እጅግ ረሃብ በጸናበት ዘመን ላይ ሆና ካላት ትንሽ ነገር ላይ አካፍላ ለኤልያስ የሰጠችውን እግዚአብሔርም ቤቷን በበረከት የሞላላትን የሰራብታዋን መበለት ተግባር አስተውል። አንደኛ ነገሥት ምዕራፍ 17። የሰጠችው የተረፋትን ወይንም የማትፈልገውን አይደለም። ልጇና እሷ በልተዋት ለሞት ከተዘጋጁባት ጥቂት ዱቄት ከፍላ እንጎቻ አድርጋ ሰጠችው። መካፈልና እኛ ማለትን የሚያውቁትን የእግዚአብሔር በረከት ይጎበኛቸዋል። ጌታችን ከሁሉ የሚበልጥ ስጦታ እንደሰጠች የመሰከረላት መበለትስ ምን አይነት ስጦታ አቅርባ ነው? የሉቃስ ወንጌል ምዕራፍ 21 ከቁጥር 1 እስከ 4። ዓይኑንም አንስቶ መባቸውን በመዝገብ የሚጥሉ ባለጠጎችን አየ። አንዲትም ድሃ መበለት 2 ሳንቲም በዚያ ስትጥላየና እውነት እላችኋለሁ ይህች ድሃ መበለት ከሁሉ ይልቅ አብልጣ ጣለች። እነዚህ ሁሉ ከትርፋቸው ወደ እግዚአብሔር መዝገብ ጥለዋልና፣ ይህች ግን ከጉድለቷ የነበራትን ትዳሯንም ሁሉ ጣለች አለ። እንግዲህ መስጠት ከማግኘት ከማትረፍ አይደለም ማለት ነው። ከዚች መበለት በቁጥር በመጠን አብልጠው የሰጡ አሉ። ያላትን በመስጠት ግን ይህች መበለት በለጠቻቸው።
ምክንያቱም እነርሱ ከትርፋቸው ሰጥተዋልና። የዚች መበለት ተግባር ከላይ የሰፈረውን ሁሉ በጉልህ አንጸባርቆ የሚያሳይ ነው። ለራስ ብቻ ሳይሆን ለሌሎችም መኖርን የሚያስተምር ነው። ደግሜ እልሃለሁ፣ ክርስትናም ፍቅር ነው። እንደ ቅዱስ አባት ዮሐንስ አፈወርቅ እንደነ ቅዱስ ባስልዮስ የድሆች ቁስል ከተሰማህ፣ ረሃባቸው ከራበህ አንተ ክርስቲያን ነህ። እስከ መስዋዕትነት ለመድረስ ከችግረኞች ጎን ከቆምክ፣ የሚያስፈልግህ ሁሉ የሚያስፈልጋቸው መሆኑን ካመንክ እውነትም የክርስቶስ ተከታይ ነህ። እግዚአብሔር የስጦታህን ብዛት ሳይሆን ምንጩን እንደሚመለከት ተማርክ። ለጋስነትን ለማሳየት ከሚደረግ እልፍ ምጽዋት በፍቅር የሆነች 1 ሳንቲም ልዩ ስፍራ አላት። የምትሰጠውንም ሰው ስጦታህንም እየወደድክ አድርገው። ካንተ እንዲወጣ ብቻ ወይም እንደ ግዴታ ቆጥረው ብትሰጥ ወደ እግዚአብሔር አይወስድህም። ደስ እያለህ ለመንፈስህ እርካታ የሚሆን ስጦታን ስጥ። የሚቀጥለው ርዕሳችን ይህንን ያብራራል። በደስታ የሚሰጥን እግዚአብሔር ይወደዋል የሚለው። እግዚአብሔር በደስታ የሚሰጥን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም። 2 ቆሮንቶስ ምዕራፍ 9። ችግረኛን ለመርዳት ስትነሳ በፍቅር ተገፍተ ተነሳ። ራሱ ችግረኛው ሰው ከምትሰጠው ስጦታ ይልቅ ያሳየው ፍቅር ደስ ያሰኘዋል። ፍቅር አልባ ስጦታ ብትሰጠው ግን የጠቀምከው እየመሰለ ስሜቱን ታቆስለዋለህ። ስላለህ ወይም ከማግኘት ተነስተህ የምትሰጠው ቢሆን ታናሽነቱን በሌላ ቋንቋ እየነገርክ ትጎዳዋለህ። ስለዚህ በልጁ ደስታ ለመደሰት የአቅሙን ሁሉ እንደሚያደርግ ደግ አባት በፍቅር ደስ እያለ ስጥ። ለወንድምህ ያደረግከው ለእግዚአብሔር እንዳደረግከው ይሆንልሃልና። በዳዊት ዘመን የእግዚአብሔርን ቤተ መቅደስ ለመስራት ሕዝቡ ሁሉ ያላቸውን ሲሰጡ የነበራቸውን ደስታ መጽሐፍ ቅዱስ ያስነብበሃል። ሕዝቡም ፈቅደው ሰጥተዋልና በፍጹም ልባቸውም ለእግዚአብሔር በፈቃዳቸው አቅርበዋልና ደስ አላቸው። ንጉሡም ዳዊት ደግሞ ታላቅ ደስታ ደስ አለው ይላል 1ኛ ዜና መዋዕል ምዕራፍ 29 ከቁጥር 9 ጀምሮ። ዳዊት ከደስታው ብዛት ከእግዚአብሔር ጋር የተነጋገረበት ይህ ቃል ደግሞ እጅግ ታላቅ ትምህርትን የሚሰጥ ነው። ሁሉ ካንተ ዘንድ ነውና ከእጅህም የተቀበልነውን ሰጥተንሃልና ይህን ያህል ችለን ልናቀርብልህ እኔ ማን ነኝ? ሕዝቤስ ማን ነው? አቤቱ አምላካችን ሆይ ለቅዱስ ስምህ ቤት እንሰራ ዘንድ ይህ ያዘጋጀነው ባለጠግነት ሁሉ ከእጅህ የመጣ ነው። ሁሉ ያንተ ነው። አምላኬ ሆይ ልብን እንድትመረምር ቅንነትንም እንድትወድ አውቃለሁ። እኔም በልቤ ቅንነትና በፈቃዴ ይህን ሁሉ አቅርቤያለሁ። አሁንም በዚህ ያለው ሕዝብ በፈቃዱ እንዳቀረበልህ አይቻለሁ ብሏል። እባክህ ይህን የተወደደ ቃል ጨርሰህ ደጋግመህ አንብበው ወንድሜ። ዛሬም ካጠገብህ እየፈረሰ ያለው የእግዚአብሔር ቤት የሰው ልጅ ነው። 1 ቆሮንቶስ ምዕራፍ 3 ቁጥር 16። እናም በፈቃድህ ደስ እያለህ እግዚአብሔር የሰጠህን ስጠው፣ ከሌለህ ፍቅርህን መግበው። ለመሆኑ ይህን እጅግ ውብ የሆነ ቃል አስተውለኸዋል? ከእጅህም የተቀበልነውን ሰጥተንሃልና የሚለውን ልብ በል። የራስ የሆነ አንድም ነገር የለም። አንተ የእግዚአብሔር ነህ፣ ያለህም ከእርሱ የተሰጠህ ነው። ኢሳይያስ 43:1። የኢዮብንም ቃል በልብህ መዝገብ አኑረው። ራቁቴን ከእናቴ ማኅፀን ወጥቻለሁ፣ ራቁቴንም ወደዚያ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን። ኢዮብ ምዕራፍ 1 ቁጥር 21። ስለዚህ አንተም እንደነዚህ የእግዚአብሔር ሰዎች እያሰብክ የምትሰጠው የተቀበልከው መሆኑን አውቀህ ስጥ። ግን እግዚአብሔር ድንቅ መካር ኃያል ሲሆን ከእኛ ከደካሞቹ ሊቀበል መፍቀዱ አይገርምህምን? አቤት ትሕትና! ዳዊት ይህን ነገር ቢያስገርመው ወይም ደግሞ ይህ ነገር ቢያስገርመው እኔ ማን ነኝ ማለቱን አይተሃል? እግዚአብሔር ሐሳባችንን እንድንገልጽ ዕድል ሰጠን። ልክ ከሕፃን ልጁ ስጦታ እንደሚቀበል አባት አስበው። ልጁ እያደረገ ያለው የፍቅር ስሜቱን መግለጽ ነው። ስጦታው ግን አባቱ ከሰጠው የተቀበለው ነው። ዳዊትም ከእጅህ የተቀበልነውን ሰጠንህ ያለው እንደዚሁ ነው። እግዚአብሔር መስጠትን የሚያስተምርህ እየሰጠ ነው። ሕይወትን ሰጠህ። የህልውናህም ዋስትና እርሱ ነው። ሕይወትህን አላግባብ ብትመራው አሁንም በፍቅሩ ዋጀህ። ዛሬ አንተ ያለህን ብትሰጥ ሕይወትህን ሰጠህ ይባላል። ነገር ግን ሕይወትህም ከእርሱ የተቀበልከው ነው። ስለዚህ አምላክህን ጤናና ጉልበት ስጠኝ፣ እኔም የሰጠኸኝን በመስጠት አገለግላለሁ እያልክ ለምነው። አምላኬ ሆይ አንተን ለማገልገል ብነሳ ለአንተ የምጨምርልህ አንዳች ነገር እንደሌለ አምናለሁ። ምክንያቱም ጤናውም ጉልበቱም ዕውቀቱም ያንተው ናቸው። ከመነሻው ለአገልግሎትህ ያደረብኝ ፍቅር ካንተው ነው። እኔም ራሴ አንተው ነኝ። በሰጠኸኝ ሕይወት አንተን አገለግላለሁ።
ለድሆች ለችግረኞች መጽናኛ እሆን ዘንድ አሁንም ቃልህን ስጠኝ፣ የሰጠኸኝንም እንድሰጥ እርዳኝ በለው። ቀጣዩ ጉዳያችን እንዴት መስጠት አለብን የሚለው ነው። የመጀመሪያው ክብርን ለመፈለግ አትስጥ። በአንደበትህም ይሁን በልብህ፣ በስሜትህም ይሁን በሐሳብህ የራስህ ነገር ኖሮህ እንደሰጠህ አስበህ አትኩራራ። ለዚህም ቅዱስ ጳውሎስ የተናገረውን እንደ ትልቅ ማስረጃ ተጠቀም። አንተ እንድትበልጥ ማን አድርጎሃል? ያልተቀበልከውስ ምን አለህ? የተቀበልክ ከሆነ ግን እንዳልተቀበልክ የምትመካ ስለምንድን ነው? አንደኛ ቆሮንቶስ ምዕራፍ 4 ቁጥር 7። ስለዚህ ስጦታ ሁሉ ከእግዚአብሔር ተቀብለን የምንሰጠው እንጂ የራሳችን እንደሆነ በከንቱ የምንመካበት አይደለም። ሁለተኛው ስጦታህ ወይም ምጽዋትህ በምስጢር ይሁን ነው። አንተ ግን ምጽዋት ስታደርግ ምጽዋትህ በስውር እንዲሆን ቀኝህ የምትሰራውን ግራህ አትወቅ፣ በስውር የሚያይ አባትህም በግልጥ ይከፍልሃል። ማቴዎስ ምዕራፍ 6 ቁጥር 4። እግዚአብሔር ያለህ ምጽዋትህ ከሰዎች እንዲሰወር ብቻ ሳይሆን ካንተም ከራስህ ጭምር ነው። ይህን ያህል ሰጠው፣ ይህን አደረግኩ እያልክ እንዳትቆጥርም ነው። የምትችለውን ሁሉ እያደረግክ ምንም እንዳላደረግክና ብዙ እንደሚቀርህ ካልተሰማህ ዲያብሎስ እየፈተነህ ነው። ይልቁንም ዋጋህ ሁሉ በምድር እንዳይቀርብህ ጥንቃቄ አድርግ። ሶስተኛው እንዴት መስጠት አለብህ ለሚለው በልግስና ስጥ። የሚሰጥ በልግስና ይስጥ። ሮሜ 12:8። ይህ ቀደም ሲል እንደ ግዴታ ቆጥረህ መስጠት እንደሌለብህ የተነጋገርነው ለማጽናት ቅዱስ ጳውሎስ የሚናገረው ነው። እውነተኛውን ሕይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካም መሰረት የሚሆንላቸውን መዝገብ እየሰበሰቡ መልካምን እንዲያደርጉ በበጎም ሥራ ባለጠጎች እንዲሆኑ ሊረዱና ሊያካፍሉም የተዘጋጁ እንዲሆኑ ምከራቸው እያለ የመንፈስ ልጁ ጢሞቴዎስን ሲያበረታታም ታገኘዋለህና አንተም ይህን በመሰለው ሁሉ በርታ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 18። በጥቂት የሚዘራ በጥቂት ደግሞ ያጭዳል፣ በበረከትም የሚዘራ በበረከት ደግሞ ያጭዳል። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 6። እነዚህን ቃላት ጌታችንም ላንተ በሚገባ መልኩ እንዲህ ሲል አስቀምጦልሃል። ስጡ ይሰጣችሁማል፣ በምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋልና። ሉቃስ ምዕራፍ 6 ቁጥር 38። እንግዲህ ስጦታን ወይም ምጽዋትን መስጠት ብቻ ሳይሆን ቸር መሆን ይጠበቅብሃል። ምሳሌ የሆነ ዘንድ የዳዊትና የኦርናን ውይይት አስተውል። ዳዊት ለእግዚአብሔር መሠዊያን ይሠራ ዘንድ ከኦርና አውድማውን ለመግዛት ፈለገና ጠየቀው። መቅሰፍቱ ከሕዝቡ ላይ ይከለከል ዘንድ አውድማውን ካንተ ገዝቼ ለእግዚአብሔር መሠዊያ ልሠራ ነው አለው። ኦርናም ዳዊትን ጌታዬ ንጉሡ እንደወደደ ወስዶ ያቅርብ፣ እነሆ ለሚቃጠል መሥዋዕት በሬዎች፣ ለሚቃጠል እንጨት የአውድማ ዕቃና የበሬ ቀንበር አለ፣ ይህን ሁሉ ኦርና ለንጉሡ ይሰጣል አለው። ኦርናም ንጉሡን አምላክህ እግዚአብሔር ይቀበልህ አለው። ሁለተኛ ሳሙኤል ምዕራፍ 24። ዳዊት ኦርናን የጠየቀው በሽያጭ ሲሆን ኦርና ግን በልግስና ሊሰጠው ወደደ። ምክንያቱም ይህን ሁሉ ከእግዚአብሔር የባህሪ ልግስና የተቀበለው እንደሆነ ያምናልና። ነገር ግን ዳዊት ያለ ዋጋ መሥዋዕት ሊያቀርብ ስላልወደደ እንዲሸጥ ግድ አለው። እዚህ ሁለተኛ ሳሙኤል ምዕራፍ 24 ቁጥር 24 ጀምሮ። ነገር ግን ሁለቱም ያላቸውን ለእግዚአብሔር ለመስጠት ደስተኞች፣ ለጋሶችና ቸሮች ነበሩ። ከዚሁ ጋር የአብርሃምንም ደግነት እንግዳ ተቀባይነትንም ማስታወስ። ዘፍጥረት 18። ለአብርሃም መካፈል የደስታ ምንጩ ነበር። የደከመን ስለሚያሳርፍ፣ የተራበን ስለሚያበላ፣ ሁሉም በኩልነት ስለሚቀበል የዘላለም አምላክ ሥላሴ በቤቱ ተስተናገዱለት። እርሱ ለማንም ሊሰጠው የማይችለውን ታላቅ ስጦታ ልጁን ይስሐቅን ከሥላሴ ተቀበለ። ነገር ግን ልጁንም ቢሆን ለእግዚአብሔር ለመስጠት አላመነታም፣ ከእርሱ የተቀበለው ነውና። አንድ ልጅህንም አልከለከልክምና በእውነት በረከትን እባርክሃለሁ ተባለ። ዘፍጥረት 22። ወንድሜ አንተም ለተቸገሩ ቸርና ለጋስ ሆነህ እግዚአብሔር አብልጦ እንደሚሰጥህ መርምር። ሚልክያስ ምዕራፍ 3 ቁጥር 10። ባለህ ነገር ሁሉ ለእግዚአብሔር ክብር ኑር። እግዚአብሔርን ከሀብትህ አክብር። ከፍሬህም ሁሉ በኩራት ጎተራህም እህል ይሞላል፣ መጥመቂያህም በወይን ጠጅ ሞልታ ትትረፈረፋለች። ምሳሌ 3:9። ያለህን መስጠት በሙሉ ልብህ ክርስቶስን መከተል የምትችልበት ምስጢር ነው። ፍጹም ልትሆን ብትወድ ሂድና ያለህን ሸጠህ ለድሆች ስጥ፣ መዝገብም በሰማያት ታገኛለህ። ማቴዎስ 19። ሌላም ጌታችን ያለህ አለ፣ ያላችሁን ሽጡ፣ ምጽዋትም ስጡ፣ ሌባ በማይቀርብበት ብልም በማያጠፋበት በሰማይ የማያልቅ መዝገብ የሚሆኑትን የማያረጁትንም ኮረጆች ለራሳችሁ አድርጉ።
መዝገባችሁ ባለበት ልባችሁ ደግሞ በዚያ ይሆናልና። ሉቃስ 12 ቁጥር 33። ምጽዋትህን ፍጹም ለማድረግ ደግሞ ይህን አድርግ። በምትሰጥበት ጊዜ ሁሉ እንዲመለስልህ የምትጠብቀው ነገር አይኑር። ለመስጠት ስታስብም መጠየቅን አትጠብቅ። ብቻ ያንተ የሆነው የወንድምህ ሁሉም የእግዚአብሔር እንደሆነ እያሰብክ ለሚያስፈልጋቸው የተቻለህን አድርግ። ሉቃስ ምዕራፍ 3 ቁጥር 11። እግዚአብሔር ለኛ ሳንለምነው የምንሻውን አውቆ የሚሰጠን አምላክ ነው። እናት የልጇን ፍላጎት አውቃ አስቀድማ እንደምታደርግለት ያለ ነው። አምላክህ ካንተም የሚጠብቀው ይህንን ነው። በፍቅር የሰጠህን በፍቅር ስጥ። አንተም ለወንድም እህቶችህ እንደዚሁ አድርግ። ሌላው ለመስጠት ቀጠሮ አያስፈልግም ወይም አትዘግይ። ምናልባትም በአንተ መዘግየት ለአደጋ የሚጋለጥ ሕይወት ይኖራልና። ጥበበኛው ሶሎሞን ይህን በተመለከተ የተናገረውን ስማ። ለተቸገረው ሰው በጎ ነገርን ማድረግ አትከልክል፣ ልታደርግለት የሚቻለ ሲሆን ወዳጅህን ሂድና ተመለስ ነገ እሰጥሃለሁ አትበለው ብሎናል። ምሳሌ ምዕራፍ 3 ቁጥር 27። ሌላው ርዕሰ ጉዳያችን መቼስ የምጽዋት ነገር እንዲህ ባጭሩ በዚህ መርሃ ግብራችን ብቻ የምንጨርሰውም ባይሆን እግዚአብሔር ፈቃዱ ቢሆን ወደፊትም ብንመጣበት ምጽዋት ብዛት ወይስ ጥራት የሚለው ቀጣዩ መልእክታችን ነው። የማትፈልገውን ሳይሆን ለአንተ ምርጥ የምትለውን መስጠት ልመድ። የአገልግሎት ዘመኑን የጨረሰ ልብስ፣ ለመመገብ አስቸጋሪ የሆነ የሻገተ ወይም የደረቀ ምግብ መስጠት የተለመደ በሆነበት ዘመን ላይ ስላለህ የምታደርገውን ሁሉ ተጠንቅቀህ አድርግ። አንተ የማትለብሰው ስለማይለበስልህ ነው። የማትበላው በጤና ላይ ችግር ስለሚያስከትልብህ ነው። ታዲያ ወንድምህስ የምትሰጠው ለሕመም የሚዳርገውን ነው? መሆን የለበትም። ይልቁንም ለወንድምህ ከምትበላው አካፍለው፣ ከምትለብሳቸው 2 ልብሶች አንዱን ስጠው። የሚጎዳውን ብዙ ነገር ከምትሰጠው የሚጠቅም ትንሽ ነገር ስጠው። ላንተ የምትመኘውን ጥራት ለወንድምህም አድርግ። ለኔ እንዳደረጋችሁት ነው ያለውን የእግዚአብሔርን ቃል መለስ ብለህ አስብና የምትሰጠውን ጎጂ ነገር ለክርስቶስ እንደምትሰጠው ተረዳ። ከዚሁ ጋር አቤልና ቃየል ለእግዚአብሔር ያቀረቡት መስዋዕት እንዴት እንደነበር አስብ። አቤልም ደግሞ ከበጎቹ በኩራትን ከስቡ አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ። ዘፍጥረት 4:4። ለምን መረጠለት ብትል ካለው ሁሉ መርጦ የተሻለውን ስላቀረበ ነው። በሐዋርያት ሥራ ምዕራፍ 4 ቁጥር 34 ላይም ሰፍሮ የሚገኘው የሐዋርያቱ ሕይወት ምን ይመስል እንደነበረ የሚናገረውን ቃል አስተውለህ አንብበውና ያንተ ምጽዋት ያንተ ስጦታ የትኛው ደረጃ ላይ እንደሚገኝ ራስህን ጠይቅ። የእግዚአብሔር ድርሻ። እግዚአብሔር ያለህን የሚካፈልህ ሊጠቀምበት ሳይሆን ሊባርክልህ ነው። ላንተ የማግኘትህ የሀብትህ ምንጭ እርሱ ነው። ከበጎ ተግባር ሁሉ ተካፋይ ትሆንለት ዘንድ ይካፈልሃል። ስትሰጠው ልትጠቅመው ሳይሆን እውነተኛ ስጦታን ፍቅርን ሊያስተምርህ ነው። ሁሉንም ማድረግ የሚቻለው ጌታ በአንተ አቅም የምትሰራው ትንሿ ነገር ታስደስተዋለች። ለእግዚአብሔር በምትሰጥበት ጊዜ ሁሉ ሳያጣ የሚቀበልህን የእግዚአብሔርን ትህትና ትማራለህ። እርሱ ትሁት ስለሆነም አንተም ትሁት ትሆናለህ። ማቴዎስ 11 ቁጥር 29። በብሉይ ኪዳን ዘመን እግዚአብሔር ለሰዎች የሰጣቸውን ስጦታና ሀብት በአስራት በበኩራት መልክ ድርሻው አድርጎ ይቀበላቸው እንደነበር እናስታውሳለን። እነዚህ ከየት አምጥተው መስዋዕት አቀረቡ? እግዚአብሔር የሰጣቸውን ነው። በቅንነት በፍቅር ያደረጉትን ወዶ ተቀብሏቸዋል። ዛሬም በክርስትና ውስጥ አድጎ የምታገኘው ይህንኑ ነው። ክርስቶስ ራሱን ሰጥቶ መስጠትን አስተምሮሃል። ለሰው ሕይወቱን ከመስጠት ሌላ ምን ነገር ይኖረዋል? ሁሉን ያደረገው ሁሉን መስጠት ያስተማረው ጌታ ድርሻው አድርጎ የጠየቀ ግን እጅግ በጣም ቀላሉን ነው። የዛሬውን ከምጽዋት ጋር በተያያዘ እጅግ በጣም ሰፊ ርዕስና ብዙ ትርጓሜ ያለውን ጠቅለል የምናደርገው በሁላችንም አይምሮ የሚመላለስ አንድ ጥያቄን በመጠየቅና ምላሹንም በማድረስ ነው። ምጽዋትና አስራት አንድ ናቸውን? ብጻትስ የሚለው ነው። ምጽዋት ከአስራት በኩራት ይለያል። ምጽዋት ከፈቃድ ገንዘብ እሰዋልሃለሁ መዝሙር 53 ላይ እንደተባለ አስራት በኩራት ቀዳማያት ወጥቶለት ከቀረው ገንዘብ በፈቃድ በአበ ነፍስ አማካኝነት ወይም በስውር በእግዚአብሔር ፊት ለነዳያን የሚሰጥ ገንዘብ ነው። ሰው ምጽዋት የሚሰጠው ከወር ወይም ከዓመት ገቢው ላይ 1/10ኛውን ካነሳ በኋላ ከ9ኙ ላይ ነው። ስለሆነም አስራት ከማናቸውም ገንዘብ እህል፣ ከብት 9ኙን ለራስ አስቀርቶ 10ኛውን ለቤተ እግዚአብሔር መስጠት ነው። አስራት ብናወጣ ትሩፋት ሳይሆን
ርት ሰርተን ፈጻሚያነ ሕግ እንባላለን። ፈጻሚያነ ሕግ የሚያገኙትን ዋጋ እናገኛለን። ባንፈጽመው ሕግ አፍራሾች ተብለን እንቀጣለን። ምጽዋት ግን የምግባረ ትሩፋት ሥራ ነው። ስለዚህ ምጽዋት ከ10 አንዱን እጅ ለቤተ ክርስቲያን ወይም ደግሞ ለቤተ እግዚአብሔር ከሰጡ በኋላ ለድሆች በሚቻለው መጠን መርዳት ነው። በኦሪቱ ከእህላችሁና ከአትክልታችሁ ሁሉ በዓመቱ ምድራችሁ ከምታፈራው ሁሉ አስራት ስጡ ተብሎ ታዟል። ዘዳግም 14። በኦሪት ምርት በሚሰበሰብበት ወቅት ድሆች ቅድሚያ ቃርሚያ እንዲለቅሙ ባጨዳ ጊዜ የወደቀ ነዶ እንዳይነሳ ይደረግ ነበር። በማሳ የወደቀ ነዶ በአውድማ የረገፈ እህል ለድሆች ይተው ነበር። መጽሐፈ ሩት ምዕራፍ 2። ፀሐይ፣ አየር፣ ውሃ፣ መሬት ለሁላችን የጋራ እንደሆኑ ሁሉ ከእግዚአብሔር የተቀበልናቸው ስጦታዎች የጋራ ሊሆኑ ይገባል። የኛ የምንለው ነገር የለም፣ ሁሉም የእግዚአብሔር ነውና። ስለሆነም ብዙ የተራቡ የተቸገሩ እያሉ ባለጠጎች ለራሳቸው ብቻ መኖር የለባቸውም። እናም አስራትን ለነዳያን መመጽወት አይገባም። አስራት አለማውጣትም እግዚአብሔርን መስረቅ ነው። ትንቢተ ሚልክያስ ምዕራፍ 3 ቁጥር 10። በእግዚአብሔር ገንዘብ ላይ የሚያዝ እግዚአብሔር ብቻ ነው። ስለዚህ አስራትን ሰርቆ ለድሆች መመጽወት አግባብነት የለውም። እንደ ቤተ ክርስቲያናችን ትምህርት አስራት መጀመሪያ የተሰራው ለቤተ እግዚአብሔር አገልግሎት ነው። ሊቃውንተ ቤተ ክርስቲያን እንደሚያስተምሩን አስራት የሚሰጠው አገልግሎት ለሚያገኙበት አጥቢያ ቤተ ክርስቲያን ወይም ደብር ነው። ለሌሎች አብያተ ክርስቲያን የሚሰጠው መባ ግን ከአስራት ውጪ ወይም ከ9ኙ ላይ ነው። አሁን ያለው ሁኔታ አስቸጋሪ ነው። እንዲያም ስለሆነ ብዙ ምዕመናን ብዙ ችግር ለሚስተዋልባቸው በገጠርና በጠረፍ ላሉ አብያተ ክርስቲያናት አስራታቸውን እያጠራቀሙ ይረዳሉ። እንግዲህ ካለው ችግር የተነሳ ይመስላል ለምን እናደረጋችሁ ተብለው ሊገሰጹ የሚገባ አይመስለኝም በማለት የዚህ መልእክት ጸሐፊ ጠቆም ያደርጋሉ። ሌላው ብጽዓት ወይም ስለት፣ ምጽዋት ከ9ኙ እጅ የሚሰጡ መሆናቸውን መገንዘብ ያሻል። ብጽዓት ወይም ስለት ለቤተ ክርስቲያን የሚሰጥ ነው። ምጽዋት ሰው በህሊናው አውጥቶ አውርዶ ከታዘዘው አስራት በኩራት ውጪ ከራሱ ከፈቃዱ ለእግዚአብሔር የሚሰጠው በመሆኑ ከመስዋዕተ ብጽዓት ጋር ይመሳሰላል። ብጽዓት ይህን ብታደርግልኝ ይህን አደርግልሃለሁ ብሎ ለእግዚአብሔር የሚሳሉት ስለት ነው። ዘሌዋውያን ምዕራፍ 7 በተለያዩ ነገሮች የሚቀርብ ሲሆን የራስንም ሕይወት እንደ ናዝራዊ ለእግዚአብሔር አሳልፎ የሚሰጡበት የመስዋዕት አይነት ነው። የፈቃድ መስዋዕት ዓላማው ለእግዚአብሔር ያለውን ፍቅር ለመግለጽ፣ ገንዘብ ሲሰጡት በረከት እንደሚያመጣ ለማሳየት ነው። አባት እናት የሞቱባቸውን ችግረኞች ልጆች ማሳደግ፣ የተቸገሩ ሰዎችን መርዳት ክፍሉ ከብጽዓት ነው። ሰው በራሱ ወይም በልጁ ወይም በገንዘቡ ስዕለቱን ለመፈጸም በሕግ ከፈጣሪው ጋር የገባው ቃል ኪዳን ነው እንዲል ፍትሐ ነገሥት አንቀጽ 18። እንግዲህ እጅግ በጣም ሰፊና ጥልቅ የሆነ ርዕስ ያለው ነውና አስራት በኩራት ራሱ ምንድነው የሚለውን ከዚህ ቀደም በተደጋጋሚ አይተነዋል። ወደፊትም ካስፈለገን እንመጣበታለን። ምጽዋትን በተመለከተ ግን በእውነት አምላካችን በዚህ መልኩ ዛሬ የነገረንን እንኳ በልባችን አሳድረን ትልቁ ነገር እሱ የሰጠንን ነው መልሰን ለሱ ለአምላካችን የምንሰጠው። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ሲል በተራበው፣ በተቸገረው፣ በታረዘው፣ በተጠማው በዛ ውስጥ ሆኖ እጁን ዘርግቶ የሚቀበለን እሱ ነውና ለማለት ነው። ስለዚህ እግዚአብሔር አምላካችን እንደው ከሰማን ካወቅን በኋላ እንኳን ለድሆች እርዱ እንዲህ አድርጎ ሲባል ዋጋ በረከት የምናገኝበት፣ ቸርነቱን የምናገኝበት፣ ፍቅሩን የምናስብበት፣ ኃጢአታችን እስከ ማስተስረይ የሚደርስ ትልቅ ስጦታ ነውና ይህንን በእያንዳንዳችን ልቦና ጽላት ጽፈን እንድናደርገው ያስፈልገናል። እንደው ዛሬ ቀንጨብ አድርገን ነው እንጂ ከምጽዋት ጋር የተያዘው በብዙ መልኩ የሚተረጎም የሚነገር አለ። ወደፊት እንመጣበታለን። ለአሁኑ ግን የተሰጠህን በመስጠት አምላክን ደስ እንድታሰኝ እግዚአብሔር ይርዳህ በሚል አንዱ ምንጫችን መልእክቱን እንደዘጋው ሁልጊዜም በፊቴም ባዶ እጃችሁን አትታዩ እንዳለ ዘዳግም 13 እንዲሁም ዘዳግም 34 እግዚአብሔር አምላካችን ፊት ስንቀርብ ባዶ እጃችን እንዳንታይ እርሱ በደግነቱና በምሕረቱ በሰጠን በጥቂቷ ነገር ታምነን በብዙ እንድንሾም ከሁሉ በላይ ደግሞ ከሌላው ከተቀባዩ ብድራትን ሳንሻ ከኛ የሚጠበቀውን በደስታ በግድ እንደው ማድረግ አለብኝ ሳንል በደስታ ደስ ብሎን ዋጋ አገኝበታለሁ፣ እግዚአብሔር አገኝበታለሁ፣ እርሱ አምላኬ ይቀበልልኛል ብለን በፍቅር እንድናደርገው በዚሁ አጋጣሚ እንደው የተነገረውን ጠቅለል ለማድረግ እንወዳለን። ከላይ ብዙ ነገር አንስተናል። እንደው ደግመን እየሰማነውም እያሰማንም ቢሆን በዚህ ሁኔታ ይሄንን እግዚአብሔር የወደደውን የፈቀደውን የምጽዋትን ነገር አበክረን አጠንክረን እንድናደርግ በዚሁ መልእክቱን አሁንም ወደ እናንተ ለማድረስ እንወዳለን።
የሰማነውን በልባችን ጽላት ይጻፍልን። የቸርነቱን ሥራ ለሁላችን መድኃኔዓለም ኢየሱስ ክርስቶስ ይስራልን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ለድሆች የሚያስብ ምስጉን ነው፣ ደግ ነው። ለድሆች የሚያስብ ምስጉን ነው፣ ደግ ነው። ከችግር ከሐዘን አምላክ ያድነዋል። ከችግር ከሐዘን አምላክ ያድነዋል። አምላክ ያድነዋል። ከችግር ከሐዘን አምላክ ያድነዋል። ከችግር ከሐዘን አምላክ ያድነዋል። አምላክ ያድነዋል። ለድሆች የሚያስብ ምስጉን ነው፣ ደግ ነው። ለድሆች የሚያስብ ምስጉን ነው፣ ደግ ነው። ከችግር ከሐዘን አምላክ ያድነዋል። ከችግር ከሐዘን አምላክ ያድነዋል። አምላክ ያድነዋል። ከችግር ከሐዘን አምላክ ያድነዋል። ከችግር ከሐዘን አምላክ ያድነዋል። አምላክ ያድነዋል። ሶስተኛውን እንግዲህ እናንተ ጨርሱት። ይህ መልእክት የሚገኘው መዝሙር 40 ቁጥር 1 ላይ ነው። ለችግረኛና ለምስኪን የሚያስብ ምስጉን ነው። እግዚአብሔር በክፉ ቀን ያድነዋል። እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል፣ በምድር ላይም ያስመሰግነዋል፣ በጠላቶቹም እጅ አያሳልፈውም። እግዚአብሔር በደዌው አልጋ ሳለ ይረዳዋል፣ መኝታውን ሁሉ በበሽታው ጊዜ ያነጥፍለታል። እኔስ አቤቱ ማረኝ፣ አንተን በድያለሁና ነፍሴን ፈውሳት አልኩ እያለ ልብ አምላክ ዳዊት የተናገረውን ነው። እንግዲህ ይኸው በዝማሬ ወደ ልባችን አምላካችን እንዲያደርስልን እየዘመርን የተማጸን ነው። ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ምሕረትና ደግነቱን አብዝቶ በዚህ መልኩ ይህንን ሰማይና ምድር ሲያልፍ የማያልፈው ቃሉን እንድንሰማ የፈቀደልን የሁላችን አባት ቸሩ መድኃኔዓለም እናመሰግንበት ዘንድ በፈጠረልን አንደበት የከበረ የተመሰገነ ይሁንልን። የድሆች አምላክ እኛም እንዳቅማችን ከሰጠን ነገር ላይ ሰጥተን ዋጋ ለምናገኝበት ነገር እንዲያተጋን፣ ተርቤ ተጠምቼ ታርዤ የሚለው ቃሉ ከሳሽ ወቃሽ ፈራጅ እንዳይሆንብን እርሱ በደግነቱ የልግስናን ሕይወት በሕይወታችን እንዲያላብሰንና ያንን በማድረግ እንዲያተጋን የተቀደሰ ፈቃዱ ከሁላችን ጋር ይሁንልን። አምላክ ወላዲት አምላክ የኔንም የእናንተንም መጨረሻ በማያሳፈረው ጸሎቷ ሁልጊዜም የአፍጣኒ ተረዴት የአቁራሪተ መዓት እንደ አይነ ጥቅሻ የሚደርስልን ፊት የማያስመልሰው አንገት የማያስቀልሰው ጸሎቷ ደርሶልን ልጇ እየጠበቀን እንድታሳምርልን ልጇ ወዳጇ የሚወደውን ስራ እየሰራን እሱ የሚለንን እያደረግን እንድንመላለስ የእኛን ፈቃድ አይደለ የእርሱን ፈቃድ ብቻ እየፈጸምን እንድንኖር ቀሪ ዘመናችንን በእናትነት ፍቅሯ እንድትባርክልን ፈቃዷ ይሁንልን። ወደ ሆሳናው ደረስን። ተከታታይ መርሃ ግብሮቻችን እንግዲህ ከዚህ በኋላ ሆሳናን በተመለከተ ነው የሚያጠይቁት። በተለይም ሆሳና እሁድ ሆኖ ወደዚህ ያለው አርብ ማለት ነው የኒቆዲሞስ አርብ ወይም ደግሞ የሆሳና ዋዜማ ያለው አርብ ተጽኢኖ ተብሎ ይነገራል። ከዛን ጊዜ ጀምሮ እንግዲህ በተለይ ከሆሳናው ጋር የሚነገሩ በርካታ ምስጢሮች አሉ። እነሱንም እንግዲህ መድኃኔዓለም ፈቃዱ ቢሆንልን እየተከታተልን እንሰማለን። ሕማማት ውስጥም ልንሰማቸው የሚያስፈልጉ ነገረ መስቀሉን ትኩረት አድርገን የምንሰማቸው ጉዳዮችም አሉን። ለሁሉም እሱ ኃይል ሲሆነን፣ እሱ ብርታት ሲሆነን፣ እሱ መንገዱን ሲያሳየንና ቸርነቱና ምሕረቱን ሲያበዛልን ነውና እናንተም በጸሎታችሁ እርዱን። ይህንም ደግሞ የሰማነውንም ደግሞ ለፍሬ እንዲያደርግልን ሁላችንም እየተማጸን ነው እንድንከታተል በሃይማኖት ጸንተን በምግባር ቀንተን እንድንመላለስ ቸርነቱ አምላካችን እንዲገናኘንና ፍቅሩ እንዲያበዛልን ፈቃዱ ከሁላችን ጋር ይሁንልን። ማህደረ ተዋህዶን ነበር ስናደምጥ የቆየ ነው። እንደ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት አምላካችን ቸርነቱ በስቶልን እንድንሰማ የሆነው። የሰማችሁትን ማካፈልን አትርሱ። ብትችሉ ሰብስክራይብ ማድረግንም እንዳትዘነጉ ከወዲሁ በመጠቆም የዛሬው መርሃ ግብራችን እዚህ ላይ ገታ እናደርጋለን። ምናልባት እንግዲህ ረዘም ቢል ጊዜ ወስዳችሁ መቼስ ትሰሙታላችሁ ብለን ተስፋ እናደርጋለን። ማስታወሻ እየያዝንም ቢሆን ጥቅሶቹን እየያዝን ቢሆን ጠያቂም ሲመጣ አንቸገርም። የቱ ጋር እንዳለ ስለምናውቅ ያን ጻፍ ያደረግነውን እያየን ምላሽ ይሆነናል ማለት ነው። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣
ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የዛሬው ምንጮቻችን ጉዞ ወደ እግዚአብሔር በእንግሊዘኛው the spiritual means በሚለው የተዘጋጀ ብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ ጽፈውት ከነበረው በትርጉም ያገኘነውንና ጾምና ምጽዋት ክልስትም በመምህር ቃኘው ወልዴ ተጽፎ ከነበረው ነው። እግዚአብሔር ፈቃድ ሆኖልን ይህንን ወደ እናንተ ያመጣ ነው። እግዚአብሔር አምላካችን አሁንም የሰማነውን በልባችን ያሳድር፣ የቸርነቱ ሥራ ይስራልን። ከሆሳዕናው ጋር በተያያዘ ተከታታይ መልእክቶቻችን አምላካችን ቢፈቅድ ብንኖር ለዚያ ሳያገናኘን ደግሞ መነጋገራችንን እንቀጥላለን። እስከዚያው ሰላም እግዚአብሔር አሁንም ከሁላችን ጋር ይሁንልን። ቸር ያገናኘን።